ቢቻል እንዲው ጉባኤ ቤት ውለው ያደሩ እንዲው ቢሆኑ የቻሉትን የተማሩትን አሁን ይሄ ይታወቃል እኮ ምንድነው አነጋገር ከማን በኩል እንደሆነ ይታወቃል አይደል የሚለው ጴጥሮስ ያኔ በዕለተ ሐሙስ አነጋገር ከነሱ በኩል ነበር የተባለው። ክርስቶሳውያን ይታወቁ ነበር። የክርስቶስ ደቀ መዛሙርት በእርግጥ አይሁዳውያን አለባበሳቸው አነጋገራቸው ይታወቃሉ። ሳምራዊቷ ሴትም አነጋገር ክርስቶስን አይታ አንተ አይሁዳዊ ነህ ብለዋለች። አይሁዳዊነት የሚታወቅበት አለባበስ አለው፣ አነጋገር አለው፣ አካሄድ አለው። እዚህ ይላችኋል። ያቺ የሳምራዊቷ ሴት አንተ አይሁዳዊ ነህ ያለችው አይሁዳዊነቱ በምን ታወቀ? በንግግሩ፣ ባለባበሱ። አይሁዳዊ መባል በነገራችሁ ላይ ኃጢአት አይደለም። አይሁዳዊ መባል ኃጢአት አይደለም። አይሁዳዊነት አሁን አይሁዳዊ መሆን አይሁዳዊ ነኝ ብሏል ክርስቶስም። አይሁዳዊነቱን እንኳን ምናል ያ ማለት አሁን እንደው እንዳላሰፈው ነው። በአይሁዳዊነት መመካት ነው እንጂ ኃጢአት አይሁዳዊ መባሉ ኃጢአት አይደለም። ከተመኩበት ነው ኃጢአት የሚሆነው። እና በዋናኝ ደረጃ እንደው የኛ የሆኑትን መካከል መለየት ብንችል ማከበራችን ምን ከብርኛ ነን። እንደ አባት እንደ መምህር ጊዜያቸውን ሰጥተው እንቅልፋቸውን አጥተው ከሌሊት አገልግሎት ከሰዓታቱ ከቅዳሴው ከማህሌቱ ቀንሰው ሰጥተው መጥተው የሚያገለግሉ የቤተክርስቲያን እንቆይ አባቶች እግዚአብሔር ያብዛልን። በየሚዲያ ያብዛቸው። የሚያሳስቱ ጸጋን የሚያሳጡ ከእግዚአብሔር ቤት የሚያረቁ ከተዋህዶ በረት የሚያወጡ እንቅልፍ አጥተው ወድቀው የሚጥሉ ጋኔል ማለት የተጣለ ነው አይደል? የተጣለ የተዋረደ ክብሩን ያጣ ከብርሃን ወደ ጨለማ የወረደ ክብር የለሽ ነው። ወድቆ የሚጥል ደግሞ ሰይጣን ነው። እና ወድቆ የሚጥሉ አሉ፣ ክደው የሚያስኪዱ፣ ተዋርዶ የሚያዋርዱ፣ ተጠራጥረው የሚያጠራጥሩ፣ ከቤተክርስቲያን ወጥተው ከቤተክርስቲያን የሚያወጡ፣ ከጸሎት ርቀው ከጸሎት የሚያወጡ፣ ከአገልግሎት ርቀው ከአገልግሎት የሚያወጡ እንደነዚህ አይነት ገዳዮችን ልንባነን ይገባል። እና አገልጋዮችን እናክብር፣ የኛ የሆኑትን እንለይ። እኔ ብዙ ሰው አላይም። አሁን አብዛኛው ሰው አፈጮሌ የሆነ አካል ሲመጣ ይገርመኛል። በቃ ለተወሰነ ደረጃ ስለመጣ በሆነ አካል ሳንነዳ በተለይ እግዚአብሔር ምስክሬ ነው ቤተክርስቲያን ላይ ያደርጉ ትልልቅ አባቶች እኔ አሁን ርዕሰ ደብር የሚለው ማዕረግ ለማን እንደሚሰጥ አውቃለሁ። በምን ሙያ እንዳለፉ ባላውቃቸው ይሄ ማዕረግ ዝም ብሎ አይሰጥም። ይሄ ክብር ዝም ብሎ አይሰጥም። ባያስተምሩ እንኳን አብረውን መቀመጡ በራሱ ክብር ሞገስ አለው። እና አይቅለልብን ነው። እና አይቅለልብን አባቶች አብረው ስለሚመሉ አብራችሁ ስለምትውሉ አይቅለልብን። የሚያስተምሩንን እንለይ፣ የሚያደምጡንን እንዳው ጥያቄ እንደ ቤቱ ኃላፊ አደራ ምለው ከመጣው አንፃር ቅድም ነግሬሻለሁ። ሙዬ ትዝ ይልሻል። ይሄን ቤት አላውቀውም ብዬሻለሁ። ከምን አንፃር መሰለሽ? ዛሬ ነው ወንጌል ቆመች አስተማርኩ። የኔ ፎሎወሮች ይመጣሉ፣ እዚህ አገልግሎት ይመጣሉ፣ ፎሎ አድርገው ይሄዳሉ። ቢያንስ እዚህ ቤት የተዋህዶ መምህራን ሊቃውንቱ ካህናቱ መጥተው ምስጢሩን የሚያመሰጥሩበት ወንጌልን የሚሰብኩበት በጸሎት የሚበረታበት ቤት ነው መሆን መቻል ያለበት። ካልሆነ በቀር ዝም ብሎ ያገኘው ሁሉ መጥቶ ሲገባበት እንደው ነገራችን ሁሉ ተራ እንዳይሆንብን ተዋውቀን የራሳችንን የሆነችን አባቶችን አክብረን እንድንከብር ለማለት ይሄን አልኩኝ። ላይ ዲያቆን አምደወርቅ አለ። በዝማሬውም እንደው በዚህ በድምጡም ቀዳሽ አመስጋኝ ነው። አባታችንም አሉ። ከሱ አኳያ እነሱ እንዳገልግሎት ከኔ የጠመመውን አቅንተው የጎደለውን ሞልተው እንደሚመልሱ ተስፋ አረጋለሁኝ። ተሰሙኝ ስላረፈዳችሁ እግዚአብሔር ያክብርልኝ። መልካም የአገልግሎት ሰዓት ይሆንላችሁ። መቼስ በጎውን ያዙት። አንዳንዴ ሰይጣን ጠመም አድርጎ ስለሚያሰማ በጎውን ያዙት። የእውነት ይሄን ግን በተለይ ጥያቄ አንዳንድ ቦታ ላይ እንዲህ አይነት ጥያቄ ተጠይቀን ብለው መጥተው ይጠይቁኛል። እኔ ልኬን አውቀዋለሁ። እውቀት የባህሪያችን አይደለም። እንዲሁ በአገልግሎት ያለን መምህራንም እውቀት የባህሪያችን አይደለም። አውቆ የተወለደ ማንም ሰው የለም። ከመምህር ነው ሁሉም ይጠይቅ። ከቻለ ከመምህራን ከጠፋ ከመጻሕፍት ይመረመራል። ትክክል መጻሕፍት ብቻ ናቸው ማይሳሳቱ። ትናንትና ያቆዩን አባቶቻችን ሊቃውንቱ ያመሰጠሩት ቤተክርስቲያን ስንዱ መቤትና ሰንሰለቱ አንድ ነው። የኦርቶዶክስ አስተምሮ የኔ አስተምሮ ከዲያቆን አምደወርቅ ወይ ከርዕሰ ደብር ከተለየ እሱ ምንፍቅና ነው። አስተምሯችን አንድ ነው። ሁለት አስተምሮ የለንም።
ያን ለማድረግ ግን እንደው ቢቻል ምናውቀውን እንመልስ። አላውቅም እኮ ትልቅነት ነው። አላውቅም ጌትነት ነው። አላውቅም ላለመባል የሚመለሱ መልሶች አንዳንዴ በጣም ይከፋሉ። እኔ በተለይ አሁን ይሄ የቤተክርስቲያን አስተምሮ ፍትሐ ነገሥት አለ አይደል? የሥርዓት መጽሐፍ ፍትህ መንፈሳዊ፣ ፍትህ ስጋዊ እንዲህ አይነት ጥያቄ ሲጠየቁ የተጻፉትን በማቃት ልክ በተማራኋት ልክ መልሳለሁ። ያልተማርኳትን ግን ምን ማለት ጀምራለሁ መሰላችሁ? እስኪ ቆዩ ልደውል። ብያኔ ይባላል። ብያኔ ማለት እንደ አባትነት እንደ መምህርነት ይህ ይሁን የሚባለው ማለት ነው። ለምሳሌ ቅድማ ጥያቄ ተጠይቋል። የቅዳሴ ጸበል፣ ስለ ቅዳሴ ጸበል አንድ ጥያቄ ተጠይቋየው። በቃ ቅዳሴ ጸበል ከመጀመሪያው ለቅዳሴ ጸበል መባሉ የሚሰጠው የነበረው ለቆራቢ ብቻ ነው። ለቆራቢ ብቻ ከጥርሱ ተጣብቆ ከምላሱ ከአፉ ቃል እንዳይቀር ፍጹም ወደ ሰውነቱ እንዲዋሃድበት የሚሰጥ የቅዳሴ ጸበል ለቆራቢ ነው። እሳት ነውና እሳትን ማብረጃ ነው። ማየ መቁረሪ ይባላል። ከዛ በኋላ ግን ቅዳሴው የሚመጣው ሰው ማየ መቁረሪ የሚባለው ከቤተ መቅደስ ውስጥ እዛው ይቆያል። ውጭ ነው የሚያስቀድሰውስ ቢባል እንደ ዘመኑን ዋጁና አይ በቃ ያስቀደሰው ሰው ጠጥቶ እንዲሄድ አባቶቻችን ፈቀዱ። አሁን እንዲህ አይነት የተጻፈው ሕግ አለ። ከተጻፈው ደግሞ ሁኔታውን አይተው እንደ ዘመኑ ይሄ ቢሆን የሚባልበትን የሚበይኑ አሉ አይደል? አባቶቻችን ብያኔ ይባላል። እና ለመበየን ይሄ እንዲህ ነው አይባልም። ልክ አላቸው። በእውቀታቸው ልክ በአባትነት ልክ የሚበየን ብያኔ የሚባለውን ደግሞ ስላሉ ጠይቃለሁ። እኔ ደውዬ የምጠይቅበት ሰዓት አለ። በተለይ በኢሞ ማህበራችን ማህበረ ቅዱስ ሥላሴ የምታውቁት ደውዬ እኔ ሊቀ ሊቃውንትን እጠይቃለሁ። አባታችን እንዲህ ነገር አለ እንዲህ ከማለት በፊት የእናንተ እንዲህ ነገር ያስፈልጋል ብዬ እጠይቃለሁ። ምንችለውን ያክል እንመልስ፣ ማንችለውን ይህን አባቶችን እንጠይቅ፣ መጻሕፍትን እንጠይቅ። እስኪ እንያቸው ወደ መባል እንምጣ። በመሰለኝ በደሳለኝ የምንመልሳቸው መልሶች ብዙዎችን ይጎዳል፣ ብዙዎችን ያሰናክላል፣ ብዙዎችን ይሰብራል። እሱን ለማለት ፈልጌ ነው። አሁንም እየዘበዘብኩ መሰለኝና ይቅርታ አባቶች ጊዜ ያዝኩባችሁ። እንደው ምንም እንኳን ያን ያክል ፍሬ ነገር ባይኖረንም ፍሬ ባይገኝብንም ሚጥም ባይኖርም የሚያስጠላ ቃል እንዳልተናገርኩ ይገባኛል። አክብረን እንድንከብር እግዚአብሔር ይርዳን እላለሁኝ። መልካም ቀን ይሆንላችሁ። ደስ የሚል ረፋርን ያረፈርነን እግዚአብሔር ይስጥልኝ። ከመውጣትህ በፊት ይሰማል? አዎ ይሰማል። አባታችን ይሰማል። ቃለ ሕይወት ያሰማልን። የመጀመሪያውን ትምህርቱን አልሰማሁትም። የአሁኑን አስተያየቱን በደንብ አዳምጫለሁና ቃለ ሕይወት ያሰማልን። በእውነት ትክክል ነው፣ ልክም ነው። የሚያስፈልገውም ይሄ ነው። በብሉይ ኪዳንም ስናይ እነ ኢያሱ መልአኩን ሰይፍ መዞ ሲያየው አንተ ከማን ወገን ብሎ አጣርቷል፣ ጠይቋል። ከማን ወገን ከጠላቶቻችን ወይስ ብሎ ጠይቋል። ዮሐንስም በአዲስ ኪዳን ፈሪሳውያን ጠይቀውታል፣ ማን አንተ ብለው። ስለዚህ አንተ ማነህ ማለት አስፈላጊና መብት ብቻ ሳይሆን ግዴታም ይመስለኛል። መብት ብቻ ሳይሆን ግዴታም ይመስለኛልና ጥሩ ነው ያሉት። እንደገና ሁለተኛው ደግሞ ጥያቄም ሲጠየቅ በውስጥ የሚጠየቁ ጥያቄዎች ቢኖሩ እኔም ለሙም ሰጥቻታለሁ አስተያየት በውስጥ የሚጠየቁ ቢኖሩ በውጭ ደግሞ ብዙዎቹን ያስተምራሉ ተብሎ የሚታሰብ ጥያቄ ደግሞ ለመምህራን የሚቀርብ ለመምህራን ቢጠየቅ በዚህ በቤተ ጉባኤ ባሉ መምህራን በታዋቂ መምህራን ማለት ነው። እና እንደዚህ ቢለዩ ጥሩ ነው። አብዛኛው ግን እንዳሉትም ቅድም አሁን እንዳሉት ዝም ብሎ ማንኛውም ሰው እየገባ ከሚያስተምር ነገረ ቅዱሳንን እያነበቡ ቢማማሩበት በጣም ምርጥ ነው የሚል ሀሳብ ነው ያለኝ። እኔም ተመሳሳይ ሀሳብ ስላለኝ ነው። እና ቃለ ሕይወት ያሰማልን። አመሰግናለሁ በጣም። አሜን። አባታችን ክብረት ይስጥልኝ፣ እግዚአብሔር ይስጥልኝ። እንግዲህ ከእኔ የጎደለውን እንደ አባትነት ሞልተው
እንደ መምህርነት አቅንተው የሚያስተምሩን የሚመክሩን ስላሉ በጣም ደስ ይለናል። ከምን አንጻር ነው? አንድ ሁለት ጥያቄ ቪዲዮ ደርሶኛል። እውነት ለመናገር የተወሰነ ጥያቄዎች እያየሁ ነበርና የሆነ ቦታ በተለይ እኒህ ስርዓተ ቤተክርስቲያን የሚባል በነገራችሁ ላይ አንድ እውነት ልንገራችሁ። ዶክተር ሮዚ ወጣች። አሁን እሷ የህፃናት ስፔሻሊስት ዶክተር ከሆነች መቼም የጨጓራ ብትሄድ አላውቅም ብትል ኃጢአት አይሆንም አይደል? አባታችን አይሆንም። የአንገት በታች ከአንገት በላይ ከሆነ የዶክተርነቱ ሆዴን አመመኝ ብሎ ቢሄዱ አላውቅም ቢል በደል አይሆንም። ደግሞም እንትን አይለውም ነው። ቅዳሴ የተማረው አንድ ካህን እንደው ፍትሐ ነገሥቱን እንደው ሳያውቅ ቆርቶ መጥቶ እኔ እንጃኔስ እንደው እስኪ መምህራን ይጠየቁ ቢባል ኃጢአት ነው ብዬ አላስብም። አንድ በዝማሬ የተካነ ዲያቆን የዝማሬ ጸጋ ያለውን ሰው አምጡ እንደው ይህን ወንጌል ካላመሰጠርክ ተብሎ መተቸትም አግባብ ነው ብዬ አላስብም። አላውቅም ቢልም በደል አይሆንም አይደለም? ልክ ነው። እና አሁን ብዙ ጊዜ ምንድን ነው ካህናት እንዲህ ያሉን አንዳንዴ እሰማለሁኝ። ማንን ነው የጠየቃችሁ ብዬ ጠይቄያለሁ። አንድ ካህን እንዲህ አሉኝ፣ አንድ አባት እንዲህ አሉኝ። እዛ በአራስ ቤት ዙሪያ ነው። አሁን ከሄድኩ ጥያቄ እንዳይሰፋ ፈልጌ ነው እና በቃ ይኸው እንዲህ ተብዬ ጸበልም ይኸው አልተረጨውም ይኸው እርኩሱኝ እያለች ትናገራለች። ማን ያለች? የንስሐ አባት ያለችኝ። እና አሁን ሰው ነው የሞዛበት አያላሉም እንዴት አይባልም? አይ እውነት ነው የሚባልበት አጋጣሚም አለ ብዬ ከሁኔታው አንጻር ስጠይቅ የማውቃቸው አባት ናቸው። በአካል አግኝቼ አናገርኳቸው። ምንላችሁ ፈልጌ ነው። አንዳንዴ እርስ በርሳችን መተቻቸት ይሆናል። እኔን ሲጠይቅ የዘንድሮ ሰባኪ ተውት፣ ዝም ብሎ ልኩን እንዲሁ ስርዓቱን የታባቱ አውቁት ሊያቀለው ፈልጎ ይባላል። እኔም ደግሞ እኔ ካህኑ ቅዳሴውን እንጂ ምኑን ያውቃሉ። ከመካከላችን እንዲህ አይነት ነገር ሲበዛ የበዮች አለመስማማት ለተበዮች ይበጃል ይባላል እና እንደ አባትነት ቡራኬ የምንቀበለውን ከቡራኬ በዝማሬ የሚያገለግሉንን ለዝማሬ ጥያቄ የምንጠይቃቸውንም ጥያቄ መለየት ብንችል ደስ ይለኛል። ለባለሙያው መጠያየቅ ብንችል ልናገር የፈለግኩትን አግኝታችሁኝ ከሆነ ደስ ይለኛል። ከታችም ላይም ያላችሁ ሀሳቤ ግልጽ ከሆነ ደስ ይለኛል። መልካም አባት መልካም። ነብዩ እባላለሁኝ። ያለሁት ባህር ዳር ነው። አባታችን ስላወቅሁት ደስ ብሎኛል። ርዕሰ ደብር አበራባቸው ቀይ አበራባቸው መሰለኝ። እሺ እኔም ደስ ብሎኛል በጣም። እመጣለሁ አንዳንድ ቀን ጊዜ ሲኖረኝ። ከምን ያለሁት ያውቃሉ እነሱ። አልሰማም? ይሰማሉ። አንዳንዴ ይቆራረጥ ገባታ። አይሰማም? ይሰማል አባ። አልሰማም? ይሰማል የኔታ ኔትወርክ እያዞ ስለሆነ ነው። ይሰማል? ይሰማል የኔታ። ኔትወርኩ ነው። እኔ የኔታ ተዋወቁት። ዱከም ነው ያለሁት እዚህ አዲስ አበባ ጫፍ። ስላገኘሁትም ደስ ብሎኛል። አመሰግናለሁ። እሺ ክብር ይስጥልኝ የኔታዬ። አመሰግናለሁ አባቴ። ያው ጊዜ ሲኖረኝ መጥቼ እማራለሁ። የምንጠይቀውንም እንጠይቃለን። እኔ ቤትም ብዙ ጊዜ ውድ ነው ከፍት ስከፍትም እጠራዎታለሁ አባታችን። እግዚአብሔር ይስጥልኝ። እንግዲህ ዲያቆናቱ መማሪያኑ ሁላችሁም መልካም ቀን ይሆንላችሁ። እግዚአብሔር ይስጥልኝ። ለሁላችን ይሆንልን። አሜን። ቃለ ሕይወት ያሰማልን ምራችን እግዚአብሔር ጸጋውን ያብዛልዎት። መልካም ቀን ለሁላችን። አሜን። መምህር ወደ አባታችን እንዘው መምህር ኃይለ ማርያም ከታችን ወንደና መጡ። ቃለ ሕይወት ያሰማልን እርሜና ያክልልን። አሜን። እግዚአብሔር አምላክ አገልግሎት ዘመኑን ይባርክልን ብለናል መምህር። አባታችን እንግዲህ ወደ እርስዎ እንመጣለን። ዲያቆን እንደ ቅዱስ
ሲያደርግ ሁላችሁም እንኳን ደህና መጣችሁ ብለናል። እንዴት ዋላችሁ? እግዚአብሔር ይመስገን። መምህር እግዚአብሔር እንግዲህ ይመስገን። መድረኩ ለእርስዎ ተሰጥቷል። ያው ቀጥሉ። ለእኔ ነው ሙዬ? የኔታው ፕሮግራሙ የእርሶ ነው። እሺ እንግዲህ አመሰግናለሁ። የጀመርኩትን ትምህርት ልጨርስ መሰለኝ ዛሬ። አዎ የጨርሱ የኔታ። እሺ መምህር፣ እሺ ይሰማል አይደል? ኔትወርኩ አልፎ አልፎ ይቆራረጣል ይመስለኛል። ይሰማል አባቴ ይሰማል። እሺ እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን መምህራነ ቤተ ክርስቲያን፣ ስብከተ ወንጌል በስብከተ ወንጌል እግዚአብሔርን የምታገለግሉ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ አባቶቼ፣ እናቶቼ፣ ወንድሞቼ እና እህቶቼ ባሰባሰበን ይችን ሰዓት በፈቀደልን በልዑል እግዚአብሔር ፍጹም ሰላም ሰላማችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ቸሩና እያሉ እግዚአብሔር አምላካችን ይችን ሰዓት ባርኮ ቀድሶ ስለሰጠን ዛሬም ዘወትርም ስሙ በፍጥረታት አንደበት ሁሉ የተመሰገነ ይሁን። እንግዲህ ሳምንት እንደምታስታውሱት ባለፈው ቀን እንደምታስታውሱት የተማማርንበት ርዕስ በአንተ አቤቱ በአንተ ታምኛለሁና አድነኝ በሚል ርዕስ ለተወሰነ ደቂቃ ተማምረናል። አሁንም ብዙ ሰዓት የለኝም። አጠር አድርጌ ትምህርቴን ለማጠናቀቅ ሞክራለሁ። ለዚሁም የሰራዊት ጌታ እግዚአብሔር አምላካችን እናንተን በዝነ ልቦናችሁ እኔን በአንደበቴ እንዲያስተምረን የእሱ ቅዱስ ፈቃዱ ይሆንልን። አሜን። መዝሙረ ዳዊት መዝሙር 16 ቁጥር 1 ላይ የሚገኘውን የእግዚአብሔር ኃይለ ቃል የእግዚአብሔር ዳዊት የተናገረውን መነሻ በማድረግ ነው ባለፈው የተማማርነው። አሁንም በእሱን መነሻ እንማማራለን እግዚአብሔር እስከፈቀደልን ድረስ። እቀበኒ እግዚኦ እስመ ኪያከ ተወከልኩ፣ አቤቱ በአንተ ታምኛለሁና አንተ ጠብቀኝ። እንግዲህ ነቢየ እግዚአብሔር ዳዊት እግዚአብሔርን እንደዚህ አለው፣ ካየውና ከተረዳው ከተገነዘበው የሚያሸንፈው የሚገድበው የሚወስነው እንደሌለ ስላወቀ ነውና። ሰዎች ብዙ ጊዜ ሰዎች ለሰዎች ጠባቂ ይሆናሉ። ሰዎችን እንጠብቃለን ብለው ይሾማሉ። ሰዎችን እናድናለን ብለው በጠባቂነት ይቀመጣሉ። ሰዎችም ሰዎችን አምነው ይጠበቃሉ። ነገር ግን እነዚህ ለሰዎች የተሾሙ ጠባቂዎች ከሚጠብቋቸው በፊት ሊያልፉና ሊሸነፉም ይችላሉ። የእግዚአብሔር ጠባቂነት ግን ከዚህ ሁሉ በላይ ነው። እግዚአብሔርን የሚያሸንፈውና እግዚአብሔርን የሚገዳደረው አንዳችም ኃይል ስለሌለ የእግዚአብሔር ጠባቂነት፣ የእግዚአብሔር ታዳጊነት፣ የእግዚአብሔር እረኝነት ለእኔና ለእናንተ ጠቃሚ ነው። ነቢየ እግዚአብሔር ዳዊት ለዚህ ነው እንደዚህ የተናገረው። በብዙ ወታደር በብዙ ሰራዊት ታጅቦ በብዙ ጠባቂዎች መካከል እያለ የሚጠብቁት ሰራዊቶች፣ የሚያጅቡት አጃቢዎች እንደ ሰውኛው ደካማ ስለሆኑ ኃያል የሆነውን እግዚአብሔርን ነው ጠብቀኝ አለው። ለዚህ ነው ነቢየ እግዚአብሔር ዳዊት
ገና በብላቴናነቱ በእስራኤላውያን ላይ የተነሳሳውን ጎልያድን ለመዋጋት ሲሄድ ጎልያድ በእስራኤላውያን ላይ ሲዝት ነቢዩ እግዚአብሔር ዳዊት ጠባቂው እግዚአብሔር ስለነበረ ያድነኛል አሸንፋለሁ ብሎ እግዚአብሔርን ስለነበረ የያዘው ነቢዩ እግዚአብሔር ዳዊት ወደ ጎልያድ ቁመቱ 6 ክንድ ከሆነው ኃያሉ ከጎልያድ ጋር ለመዋጋት ገና በብላቴናነቱ እግዚአብሔርን አምኖ ተጓዘ። የፈሩት እስራኤላውያንና ሳኦል ጎልያድ በሚናገረው አነጋገር በሚዝተው ዛቻ እየተረበሹና እየፈሩ ነበርና ዳዊት ከጎልያድ ያድነናል ብለው አላመኑም ነበር። ነገር ግን ይህን ጎልያድ ያልተገረዘ ተመጻዳቂ እኔ ነኝ ድል ምመታው እኔ ነኝ ብሎ በእግዚአብሔር ኃይል ተጓዘ። ነቢዩ እግዚአብሔር ዳዊት ከሳኦል ተፈቅዶለት ከሄደ በኋላ ሲመጻደቅ የነበረ ጉልበተኛ ነኝ ብሎ የሚመካ ጎልያድ አሻግሮ ተመለከተና ዳዊትን በትር ይዘህ የምትመጣው እኔ ውሻ ነኝን ያለው። በትር ይዘህ ወደ እኔ የምትመጣው እኔ ውሻ ነኝን? ውሻ ልታባርር ነው የምትመጣው ነው ያለው። ከዚያ በኋላ ነቢዩ እግዚአብሔር ዳዊት በእግዚአብሔር ስም እመጣብሃለሁ፣ በእግዚአብሔር ፊት በእግዚአብሔር ስም እመጣብሃለሁ አለው። ያም እና ስጋህን ለምድር አራዊት ለሰማይ አዕዋፋት ሰጠዋለሁ ብሎ ዛተ። ጎልያድም ነቢዩ እግዚአብሔር ዳዊትም እግዚአብሔርን ይዞ እግዚአብሔርን ጉልበቱን አድርጎ እግዚአብሔርን ብርታቱን አድርጎ ወደ ጎልያድ ሄደ። ንዑሳነ መሃዌ ወሪዛ በቤተ አቡየ እደዌ ይገብራ መሰንቆ ወአጻብዔ ያስተዋድድ መዝሙር መኑ ነገሮ ለእግዚእ ወእቱ እግዚአብሔር ወእቱ ሰምዓኒ ወእቱ ፈኖ መልአኩ አድኃነኒ ወቀብአኒ ቅብአ ቅዱስ ሐዋያስ ሰናያን ወለሂቃን ወኢሰምረ ቦሙ እግዚአብሔር ወወጻእኩ ለተሕዝወቱ ለሕዝብ ነኪር ወረገመኒ በአማልክቲሁ ርኩሳን ይላል። ወአንሰ ነሣእኩ 3 አእባነ ሙስተ ፈለግ 3 ድንጋዮችን ከወንዙ መካከል ያስኩ ይላል። 5ም ይላል። ነገር ግን 5ም ያዘ 3ም ያዘ ነቢዩ እግዚአብሔር ዳዊት ጎልያድ ወደሱ ሲመጣ እየፎከረና እየዛተ ወደ ዳዊት ሲመጣ አንድ ድንጋይ ከኮረጆ አውጥቶ በወንጭፉ ላይ አደረገ። ነቢዩ እግዚአብሔር ዳዊት ያችን ድንጋይ ወደ ጎልያድ ሰነዘራት። በጎልያድ ግንባር ላይ ተሰካች። በእግዚአብሔር ኃይል፣ በእግዚአብሔር ልዩ ጥበብ፣ በእግዚአብሔር አዳኝነት፣ በእግዚአብሔር ታዳጊነት፣ በእግዚአብሔር ረዳትነት ያቺ ድንጋይ ጎልያድ ግንባር ላይ ተሰካች። ያ ሲዝትና ሲፎክር የነበረው ጎልያድ አሚሃ ወድቀ በኃይለ እግዚአብሔር፣ ያን ጊዜ በእግዚአብሔር ኃይል ወደቀ ይለናል ጎልያድ። ወዲያው ነቢዩ እግዚአብሔር ዳዊት ተረማምዶ አንገቱን ቆርጦ እስራኤላውያንን ወገኖቹን ነፃ አወጣቸው። ለዚህ ነው ነቢዩ እግዚአብሔር ዳዊት እግዚአብሔርን ሙጥኝ ብሎ ሲከተለው የነበረው። በዓለም ካለው ሁሉ ምርጫ እግዚአብሔርን ምርጫውን ያደረገው ነቢዩ እግዚአብሔር ዳዊት ለዚህ ነው። ወገኖቼ እኔና እናንተስ ማን ነው ምርጫችን? እህት ቤተሰቦቻችን፣ አክስት አጎቶቻችን፣ ባለስልጣን ዘመዶቻችን፣ ባለሀብት አክስት አጎቶቻችን ነው ወይስ በኪሳችን ያለው ብር ወይስ ያፈረጠመው ጡንቻችን ነው ለኔና ለናንተ መመኪያችን? ጠባቂ የምናደርገው ማንን ነው? እኔና እናንተ ተስፋ የምናደርገው ማንን ነው? እግዚአብሔር ነው። ነቢዩ እግዚአብሔር ዳዊት ስለ ጠባቂነት በብዙ ቦታ ተናግሯል። ወላው የሆሙ ለእስራኤል አጽም መዝሙር 79 ቁጥር 1 ላይ የእስራኤል አብየቱ የእግዚአብሔር ጠባቂያቸው አዳምጥ
በኪሩቤል ላይ የምትቀመጥ ተገለጥ እያለ ስለ እግዚአብሔር እረኝነት ስለ እግዚአብሔር አዳኝነት እኔና እናንተ መዳን የምንችለው በእግዚአብሔር ጥበቃ ብቻ እንደሆነ እግዚአብሔር ደግሞ እሱን ተስፋ አድርገን ከተከተልን ሁልጊዜ ከኛ ጋር እንደሆነ ነቢዩ እግዚአብሔር ዳዊት አስተምሮናል። መማር አለብን፣ ከሱ መማር አለብን። አንድ አባት ኤዎስጣቴዎስ የሚባሉ አባት ነበሩና ችግር ገጥሟቸው ከባለቤታቸው ጋራ ችግር ወደሌለበት ችግራቸውን ወደሚያስወግዱበት ጉዞ ቀጠሉ። ጉዞ ሲቀጥሉ በኪሳቸው ምንም አይነት ብር አልነበራቸው እና ወደ መርከብ ገቡ። ባህሩን አቋርጠው ተሻግረው ለመሄድ ወደ መርከብ ገቡ። ሄደው መርከቡ ወደብ ከደረሰ በኋላ የሚፈልጉት ቦታ ከደረሱ በኋላ መርከበኛው ብር ይጠይቃን ሂሳብ የተሳፈሩበትን የተጓዙበትን ብር ሲጠይቅ ከኪሳቸው ምንም ነገር የለም። ሁለት ልጆች አሏቸው። ከባለቤታቸው ጋር 4 ሆነው ነው የሚጓዙት እና ምንም የሚከፍሉት ስለሌላቸው መርከበኛው ሚስታቸውን አስቀረ። በመያዣነት ሚስታቸውን ወሰደ። ምንም ማድረግ አይችሉም። እሳቸው ደግሞ 2 ልጆቻቸውን ይዘው ጉዞ ቀጠሉ። የሚበላ የሚቀመስ ወዳለበት ጉዞ ሲቀጥሉ ወንዝ ዳር ደረሱ። ይህ አባት እነዚህን 2 ልጆቻቸውን በአንድ ላይ አድርገው ማሻገር ስለማይችሉ አንዱን አቅፈው አሻግረው ሲመለሱ ወንዙ ዳር ላይ ያስቀመጡት ልጃቸውን ተኩላ ወስዶታል። ምንም ማድረግ አይችሉም። አዝነው ተክዘው አልቅሰው ወደዛኛው ሲሻገሩ ደግሞ ያኛውንም አንበሳ ወስዶታል። በአንድ ጊዜ ባለቤታቸውን 2ቱንም ልጆቻቸውን አጡ። ብቻቸውን ቀሩ። ተስፋ ቆርጠው በብቸኝነት ሲኖሩ በዚያ በሀገራቸው የነበረው ንጉስ አልፎ ሌላ ንጉስ ተሾሞ ተፈልገው ወደዚያ ሀገር ከሄዱ በኋላ ይሄ ሰውዬ አጠራ አድርጌ ነው የምነግራችሁ። ከፈለጋችሁ ታሪኩን መስከረም 27 ፍንክሳር ላይ የሚገኝ ታሪክ ነው። ማንበብ ትችላላችሁ ገብታችሁ። መስከረም 27 ላይ የሚገኝ የስንክሳር ታሪክ ነው። አባ ኤዎስጣቴዎስ ይባላሉ። የእግዚአብሔር ወዳጅ ናቸው። የእግዚአብሔር ባለሟል፣ እግዚአብሔር ለወዳጆቹ ቅርብ መሆኑን ለመግለጽ ነውና እዚያ በኋላ ወደ ሀገራቸው ተመልሰው ተሹመው በተርላ በደስታ መኖር ሲጀምሩ ልጆቻቸውን እግዚአብሔር እየጠበቀ ተኩላውም ምንም አይነት በደል ሳያደርስ በልጁ እግዚአብሔር እየጠበቀ አንበሳውም 2ኛውን ልጅ ምንም ነገር ሳያደርግ እግዚአብሔር ጠብቆ ባለቤታቸውንም መርከበኛው ምንም አይነት ችግር ሳያደርስባት እግዚአብሔር ጠብቆ በተመቻቸ ቦታ ሳሉ መጀመሪያ 2ቱ ልጆቹ ተገናኙ። ከዚያ በኋላ 2 ልጆች ከእናታቸው ጋር ተገናኙ፣ ተዋወቁ። እናት አባት 2 ልጆች ደግሞ መጨረሻ ላይ ተዋውቀው እግዚአብሔርን ሲያመሰግኑ ኖሩ ይላልና የሰራዊት ጌታ እግዚአብሔር ስሙ የተመሰገነ ይሁን። በያለንበት በየተሰማራንበት ብቸኞች ነን ምንም የለንም ብለን የምናስብ ከእግዚአብሔር ጋር ከሆነ እኛ ብቸኞች አይደለም። እግዚአብሔርን ትተን እግዚአብሔርን ረስተን የእግዚአብሔርን አዳኝነት የእግዚአብሔርን ታዳጊነት ረስተን ግን ቅድም የገለጽኩላችሁን የምናመልክ ከሆነ ጉልበታችን፣ ስልጣናችን፣ ቤተሰቦቻችን፣ ሀብታችንን የምናመልክ ከሆነ ይሄ ሁሉ ግን
ከመከራ ከጭንቅ አያድንም። የሰራዊት ጌታ እግዚአብሔርም የድንግል ማርያም ልጅ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ከቁጥር 10 ጀምሮ ምስጢሩ የሚጀምረው ምዕራፍ 10 ከቁጥር 1 ጀምሮ ነው። አንቀጸ አባግ በመባል ይታወቃል። የትምህርት ክፍል አነ ውእቱን ወላዊ ኄር ዘበአማ በእውነት ቸርረኛ እኔ ነኝ ይላል። ስለ በጎቼ የሚገደኝ ስለ በጎቼ የምጨነቅ ከበጎቼ በፊት ራሴን መስዋዕት አድርጌ የምሰጥ እኔ ቸርረኛ ነኝ። ቸርረኛ ነኝ። አዎ ቸርረኛ ነው። በሌላ በኩል መጥምቀ መለኮት ዮሐንስ ወደ ዮርዳኖስ ባህር ዳርቻ ሲያየው የድንግል ማርያም ልጅ ኢየሱስ ክርስቶስን ወደ ዮሐንስ የሚመጡት ኃጢአት የሰሩና በደል የበደሉ ለመጠመቅ ስለነበረ ከነዚያ ጋር ሲያየው መጥምቀ መለኮት ዮሐንስ ደነገጠና ነዋ በግሁ ለእግዚአብሔር ዘያአትት ኃጢአተ ዓለም አለ። እነሆ የዓለምን ኃጢአት የሚያስወግደው የእግዚአብሔር በጉ እነሆ አለ። ኃጢአተኞች መካከል ተቀላቅሎ ሲያየው የድንግል ማርያም ልጅ ኢየሱስ ክርስቶስን ስለ ኃጢአታቸው ስርየት ለመጠመቅ የመጡትን ተቀላቅሎ ሲያየው ነዋ በግሁ ለእግዚአብሔር ዘያአትት ኃጢአተ ዓለም የዓለምን ኃጢአት የሚያስወግደው ይለዋል መድኃኔ ዓለም ኢየሱስ ክርስቶስን። እንደገና ደግሞ መድኃኔ ዓለም ኢየሱስ ክርስቶስ ቸርረኛ እኔ ነኝ ይላል። እኔ ነኝ ቸርረኛ ስለ በጎቼ የሚገደኝ የበግ ባለቤት ወገኖች፣ የበግ እረኛ በዚህ ዓለም ያለው የበግ እረኛ በጉን ሽጦ ይለብስበታል፣ አርዶ ይመገበዋል እንጂ ከበግ በፊት እኔ ልሙት አይልም። የድንግል ማርያም ልጅ ኢየሱስ ክርስቶስ ስለኔና ስለናንተ ወደዚህ ዓለም የመጣው ግን ከበጎች በፊት እኔ ይላል። ለዚህ ነው በቀራንዮ አደባባይ ስጋውን የቆረሰልን ደሙን ያፈሰሰልን ከወጣንበት ከቤታችን ሊመልሰን እኛ በበደልነው እሱ የካሰልን ለዚህ ነው። በግ ተባለ ስለኔና ስለናንተ መስዋዕት ሆኖ ይሰዋልና። በሌላ በኩል ደግሞ አነ ውእቱን ወላዊ ኄር አለ። እኔና እናንተን ወደ ጽድቅ ቦታ ይመራል አለና ከፊቱ ነው እኛ ያየን እንድንከተለው በመከራ እንድንመስለው በሁሉም ነገር እሱን መስለን እንድንከተል እኔ ቸርረኛ ነኝ ብሎ ከፊት መርቶናል። አቅጣጫውን አመላክቶናል። ምን መከተል እንዳለብን፣ ከማን ጋር መሆን እንዳለብን፣ ማንን መከተል እንዳለብን የድንግል ማርያም ልጅ ኢየሱስ ክርስቶስ ሁሉን ነገር አመቻችቶልናል። ኃጢአተኞች ነን፣ በደለኞች ነን ብለን ንስሐ ገብተን እንጂ ተስፋ ሳንቆርጥ እኔ ኃጢአተኛ ነኝ እግዚአብሔር አይሰማኝም፣ እኔ በደለኛ ነኝ እግዚአብሔር አይቀበለኝም ብለን ተስፋ ሳንቆርጥ የመጣው ለበደሉት ላሳዘኑት ካሳ ሊሆን ስለሆነ የመጣው በሉቃስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ ስናገኝ ኃጢአተኞች ነን በደለኞች ነን ብለን ተስፋ ለምንቆርጥ ሰዎች የተስፋ ቃል አስተምሮናል። በዚህ ቦታ የምናገኘው ከኃጢአተኞች ጋር ሲበላ ነው የድንግል ማርያም ልጅ ኢየሱስ ክርስቶስ። ኃጢአትን ለማስወገድ ከኃጢአት ነፃ ለማውጣት ከኃጢአተኞች ጋር ይቀርባል እና ፈሪሳውያን ራሳቸውን የሚያጸድቁት ይህስ ከኃጢአተኞች ጋር ይበላል አሉት። ከኃጢአተኞች ጋር ከበደለኞች ጋር ይበላል ይጠጣል ብለው ሲያሙት ምን አለ? ከእናንተ መካከል 100 በግ ያለው ሰው ቢኖር
ከመቶ በግ አንዱ ቢጠፋ የማይፈልገው ማን ነው? የማይፈልገው ማን ነው? 99ን ትቶ አንዱን ለፍለጋ ይሄድ የለምን አለ። 99ን ነገደ መላእክት ትቶ የአዳም ልጅ እኔና እናንተን የአዳም ልጆችን እኔና እናንተን ሊፈልግ የመጣው የድንግል ማርያም ልጅ ኢየሱስ ክርስቶስ ሊፈልግ ይሄድ የለምን? ባገኘውም ጊዜ ተሸክሞት ወደ ቤቱ ያስገባው የለምን? ጎረቤቶችን፣ እህት ወንድሞቹን፣ ቤተሰቦቹን ጠርቶ የጠፋውን በየን አግኝቼዋለሁ ደስ ይበላችሁ ከኔ ጋር ይላቸው የለምን ይላል። ስለዚህ ኃጢአት የሰራን እግዚአብሔርን አሳዝነናል፣ በደል በድያለሁ፣ አስቀይሜዋለሁ እግዚአብሔርን ብለን የምናስብ ሁሉ መመለስ ወደሱ ለበደልነው በደል፣ ላጠፋነው ጥፋት፣ ለሰራነው ኃጢአት ይቅርታ ከእግዚአብሔር መጠየቅ ያስፈልገናል። የድንግል ማርያም ልጅ ኢየሱስ ክርስቶስ ደግሞ የእሱን እረኝነት ብቻ አይደለም ገልጾልን የሄደው፣ ጠባቂ መድቦልን አስቀምጦልን ሾሞልን ነው የሄደው። የነፍስ ጠባቂ የሚገርም እኮ ነው። የሚታየውን የሚጠብቅ ሰው ቀላል ነው፣ ግን የማይታየውን የማይዳበጠውን የማይዳሰሰውን ነፍሳችንን የሚጠብቁ ደግሞ ካህናትን አስቀምጦልን። ልክ አንድ መንግስት ከአንድ ሀገር ጋር ተዋግቶ የተዋጋበትን አካባቢ አሸንፎ ድል ነስቶ ወደ ቦታው ሲመለስ ለዚያ አካባቢ ለዚያ ቦታ ወታደር አስቀምጦበት ባለስልጣን ሹሞበት እንደሚሄደው የድንግል ማርያም ልጅ ኢየሱስ ክርስቶስንም ሙስና መቃብርን ድል አድርጎ ሞትን ድል ነስቶ ደቂቀ አዳምን ከወደቀበት ሲኦል አውጥቶ ወደ ሰማየ ሰማያት በክብር ሲያርግ ለኔና ለናንተ ጠባቂ አስቀምጦልን ተቀበቂ አባገ ስምዖን ወልደ ዮና ታፈቅረኒን ወመሉ የስምዖን ልጅ የጴጥሮስ ስምዖን ወልደ ዮና ታፈቅረኒን ወመሉ ከነዚህ ይልቅ የዮና ልጅ ጴጥሮስ ሆይ ከነዚህ ይልቅ እኔ ትወደኛለህን አለው። አዎ እወድሃለሁ፣ በጎቼን ጠብቅ፣ ጠቦቶቼን ጠብቅ፣ ግልገሎቼን አሰማራ ብሎ ለኔና ለናንተ የሚጠብቀን የሚያሰማራን የሚመክረን ስናጠፋ የሚገስጸን እንደጠፋን እንዳንቀር ደግሞ ስለ ኃጢአታችን ንስሐ ገብተን ታጥበን ጸድተን እንደገና ንጹህ ሆነን የእሱ ወዳጆች የእሱ ተከታዮች እንድንሆን ከሱ በኋላ ያሉ የሚመጡትን ካህናትን አስቀምጦልን ነው የሄደው እና እኔና እናንተ ልንጠቀምበት ያስፈልጋል። አባቶቻችን በሚያዙን የነፍስ አባቶቻችን በሚመክሩን በሚነግሩን በሚያስተምሩን መንገድ መሄድ ያስፈልጋል። ይሄ መንገድ ጥሩ አይደለም ተመለሽ ሲል እሺ፣ ይሄ መንገድ ጥሩ አይደለም ተመለስ ሲል እሺ ብለን ንስሐ እየገባን በእግዚአብሔር አባቶቻችን ተጠባቂነት እንድንኖር የሰራዊት ጌታ እግዚአብሔር አምላካችን ይፍቀድልን። አነሳስቶ ያስጀመረኝ አስጀምሮ ያስፈጸመኝ ልዑለ ባሕርይ ቸሩ እግዚአብሔር አምላካችን ይክበር ይመስገን። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። አሚን አሚን። አባታችን በእውነት ቃልዎት ያሰማልን፣ ቃልዎት ያሰማልን። እድሜና ጤና ያድልልን አባቴ። በእውነት እግዚአብሔር አምላክ ያክብርልን። አሜን አሜን አሜን። አባታችን ቃልዎት ያሰማልን፣ በእድሜ በጸጋ ከዚህ በላይ የሚያገለግሉበትን እድሜ ይስጥልን፣ እግዚአብሔር ያክብርልን። አሜን አሜን። ቃለ ሕይወትን ያሰማልን አባታችን ጸጋውን ያብዛልዎት፣ በእድሜ በጤና
አሜን 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 አሜን። አባታችን ቃለ ሕይወት ያሰማልን፣ እድሜና ጤናን ይስጥልን። እግዚአብሔር ይስጥልን። እናመሰግናለን። አሜን አሜን የኔታ ቃሎት ያሰማልን፣ ቃሎት ያሰማልን። የተማርነውን ትምህርት 30 60 100 አማረ ፍሬ አፍርተን የመንግስቱ ወራሾች የስሙ ቀዳሾች እግዚአብሔር ያርግልን። ከዚህ የበለጠ ቤተክርስቲያንን የሚያገለግሉበት እግዚአብሔር አምላክ ከጤና ጋር ያድልልን። ሳሚዎች ብቻ ሳይሆን ሰምተን እንድንወጥ እግዚአብሔር አምላክ ይርዳን። አሜን አሜን ዝም አላችሁ። ቀጥሉ። ያሬዶ መራሺ አስተናግዳቸው። እሺ እንግዲህ መምህራችን በሚገባ አስተምረውናል፣ መክረውናል፣ ገስጸውናል እና የተማርነውን ትምህርቱን ደግሞ በአእምሯችን ይዘን የዳዊትን ታሪክ በሚገባ ተምረናልና ማለት ነው። በአንዱ ጆሮ ሰምተን በአንዱ ጆሮአችን እንዳናፈስ እና ቀደም አሁን እስካሁን እየታዘብኩት ያለሁት ቀደም ወደ 50 ምናምን ሰው ነበረ። አሁን እዚህ ላይ ያሉ ግሩፕ ግማሾቹ እርግጠኛ ነኝ ሌላ ግሩፕ ላይ ባገኛቸው እዛ ሌላ ግሩፕ አገኛቸዋለሁ እና ትምህርት መምህራኖች ሲመጡ ሰዓታቸውን ጊዜያቸውን ሰውተው ስለሚመጡ ትምህርት ሲጀምር እንዳትወጡ ማስጠንቀቂያ ነው፣ እንዳትወጡና ወንድማችን ታሜ ያለ አምደ ወርቅም አለ። ከሁለታችሁ አንድ ዝማሬ ዘምሩልን። ወደ ዝማሬው አገልግሎት እንሄዳለን። ወይ ታሜ ወይም አምደ ወርቅ። እሺ ወንድም እህቶቼ፣ ያው እሱ ይዘምር፣ እኔ መሰንቋችሁ ባሉ ችግር የለም። ወንድማችንም ቢዘምር። አምደ ወርቅ። እሺ እግዚአብሔር ያክብርልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለመዘመር በአብ በወልድ በመንፈስ ቅዱስም በቅድስት ድንግል ማርያም አማላጅነት በቅዱሳን መላእክት፣ ጻድቃን፣ ሰማዕታት ተራዳኢነት እዘምራለሁ። በብርሃን ጸዳል ተከባ እመቤቴ በብርሃን ጸዳል ማኝ እርካታ በብርሃን ጸዳል ሚዩት አድርጉ። ልዑል ካለ ሚዩት አድርግላቸው። ልዑል ካለ ሚዩት አድርግላቸው። ልዑል በቃ ቀጥል ወንድም አለ። የኔታም ወጡ። ዘማሪው ወጥቷል። ወንድማችን ድምፁ እየተሰማኝ ወጥቷል። ኔትወርክ አወጣው መሰለኝ። በቃ አለ አይሰማም። አምደ ወርቅ ኤርፎን ካረክ ኤርፎን አውልቅ። እንትን እያለ ነው፣ እየተቆራረጠ ነበር። አሁን ደህና ነው። እስኪ ቀጥል። ትንሽ ነፋስ ስላለን ኤርፎን አላደረኩም። እሺ ቀጥል። ታሜ ተጫወትለት።
እሺ ካልተሰማ ወንድማችን ታሜ ትቀጥላለህ። አይ አለው እያጀብኩ ነበር እኮ ስትወጣ ነው እንጂ ነበር። ታሜ አለ አቤት ወንድማችን